በጣም የሚገርማችሁን ተአምር ልንገራችሁ። ኢየሱስ ስለ ባሎቿ የነገራት ቀጥላ የጠየቀችው ነገር ነው የሚያስቀው። ለምንድነው ባሎቼ ይፈቱኝ አላለች? ለምንድነው የተዋረድኩት አላለች? ለምንድነው ይሄ ሁሉ መከራ ይደረሰብኝ አላለች? ልክ መሲህ መሆኑን ስታቅ አንድ ጥያቄ ጠየቀችው። አባቶቻችን እዛ ነው የሚመለከው ይላሉ፣ ሌሎቹ ደግሞ እዚህ ነው ይባላል። የት ነው ማመልከው አለችው። አንዳንድ ሰው ረሃብ የለውም። አንዳንድ ሰው ረሃብ የለውም፣ ዝም ብሎ በእግዚአብሔር ቤት ይመላለሳል። አንዳንድ ሰው ረሃብተኛ ነው፣ ቅባቱ እየሰራበት ነው፣ ግን የፈለገው ይሄ አይደለም። በጎቹን ያዘ፣ ከብቶቹን ያዘ፣ ሀብቱን ያዘ፣ ልጆቹን ያዘ፣ ወንዝ አሻገረ። ከዛ ባለፈው የዛሬ 14 ዓመት ሲመጣበት የነበረበት ቦታ መጣና እግዚአብሔርን እንደዚህ ያለው፣ ባለፈው አንተን የመጣው እኔ አልገባኝም ነበር፣ አሁን ግን እኔ ራሴ ሳትባርከኝ አለቀ። እሱ እንባውን አፈሰሰ የሚለው መጽሐፍ ቅዱስ አንድ ቦታ ነው። መስቀል ላይ ራሱ አላፈሰሰ፣ ማርያም ጋር ግን አፈሰሰ። ወዴት አኖራችሁት? ታውቃላችሁ ኢየሱስ በመስቀል ላይ ለመሰቀሉ ምክንያት ማርያም እንደሆነች። ወንድሟን ሲያስነሳ ሰዎች ሁሉ ሊከተሉት ነውና ይሄ ሰውዬ ይሙት ተብሎ የተፈረደው። እቺ ሳምራዊት ሴት ውሃ ጠምቷታል። ውሃ የሚቀዳበት ቦታ የሄደችው ጉድጓድ በፀሐይ የሚካሄድበት አይደለም። አሁን እዛ ቦታ ሄዳችሁ ብታዩ በ6 ሰዓት ትደርቃለ። እዛ መሄድ አትችልም፣ በረሃ ነው፣ ደርቃለች። ውሃ ጠምቷት ውሃ ልትቀዳ ስትሄድ የናዝሬቱ ኢየሱስ መጣ። አንቺ ሴት ውሃ ጠጭኝ አላት። እባክሽ ውሃ ጠጭ። ኢየሱስ የጠማት ውሃ ምን እንደሆነ ገብቶታል። ይሄኛው ውሃ አይደለም የሚያስፈልጋት፣ የነፍሷ ጥያቄ ይሄ አይደለም። አጥንቷ የደረቀው ለዚህኛው አይደለም። ነፍሷ ውስጥ ያለው ጩኸት ይሄ አይደለም። የውርደቷ ምክንያት ይሄኛው ውሃ አይደለም። ውሃ ጠጭኝ። ኧረ ጉድ አለች ሴትዮዋ። አይሁዳዊ ሆነ። አይሁዳውያን አለባበሳቸው የተለየ ነው፣ ስርዓታቸው የተለየ ነው። እንዲሁ አይታችሁ ጺሙን አይታችሁ አለባበሱን አይታችሁ አይሁዳዊ ታውቃላችሁ። አንተ አይሁዳዊ ስትሆን ሳምራዊት ከመሆን ከኔ ውሃ ትለምነኛለህ አለችው። ከዛ እንዲህ አላት ጌታ ኢየሱስ፣ ማን እንደሆንኩ ብታቂ ኖሮ፣ አስቡት እስቲ፣ ማን እንደሆንኩ ብታቂ ኖሮ ትለምኝኝ ነበር፣ የህይወትን ውሃ ሰጥሽ ነበር። የሆነ ሰው ዛሬ ይጠጣል። እርግጠኛ እኮ ሆኜ ነው የምነግርህ። ይሁን ጠጥተህ ትወጣለህ በጌታ በኢየሱስ። ከዚህ ውሃ የሚጠጣ ሁሉ ምን ያደርጋል? እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም ከሆዱ ውስጥ ይኸውላችሁ እናንተ ውስጥ ያለ ወንዝ ዛሬ መፍለቅ ይጀምራል። የሚመስለኝ ልንገራችሁ፣ ከኢየሱስ ጋር ስታወራ ኦሬዲ ቅባት እየተላለፈባት ነው። ሴትዮዋ እንዲህ እያለች ያወራችሁ ይመስለኛል። ምንድነው ይሄ ሰውዬ ሲናገር የሆነ ነገር ይመጣልን ይላል። አኖይንቲንግ ባይዘው ከተቀባ ሰዎች ጋር ስታወሩ ሳታስቡ በወሬ መካከል ቅባት ዝም ብሎ ይተላለፍባል። ኖርማል ሆነ ቁጭ ብላ አውርተ ከወጣ አልነካም። ግን በጣም የተቀቡ ሰዎች፣ ትልቅ አኖይንቲንግ ያለባቸው ሰዎች ጋር ቁጭ ብለ ከ5 ደቂቃ በኋላ አቀማመጥ ያቁንጥንጣል፣ ልሳን ይልሃል። አኖይንቲንግ ትራንስፈር ያደርግብሃል። እንዲያው አጋንንት አስወጣ ይልሃል። እውነቴን እኮ ነው የምነግርህ። የሆነ እጅ ጫን ይልሃል፣ ተንቢ ይልሃል፣ ዘምር ይልሃል። የሆነ ሰው ላይ ዛሬ የሆነ ቅባት ይመጣል። ኧረ አሜን። እቺ ሴት ገባት፣ የሆነ ቦታ ላይ ገባት እና እንደዚህ ያለች፣ ጌታ ሆይ አለችው፣ በቃ እኔ እንዲያውም እዚህ ከምመላለስ እዚህ መጥቼ ከምጠጣ ይሄንን ውሃ ስጠኝ አለችው። ከዛ ጌታ ሆይ እኔ እዚህ መምጣት አልፈለኩም፣
ከዚህ በኋላ ደግሜ እዚህ እንዳልመጣ ይሄንን ውሃ ስጠኝ አለችው። ከዛ በኋላ ጌታ ኢየሱስ ችግሯ የቱ ውሃ እንደሆነ እንድታቅ ሄደና ውስጡ ያለውን ስብራት፣ ልቦ ውስጥ ያለውን ውርደት፣ የመጨረሻ ከማፈሯ የተነሳ ሰው በሌለበት በጠራራ ፀሐይ እንድትመጣ ያደረጋትን ከሰው ሁሉ የተለየችበትን ፕሮብለም ሂጂና ባልሽን ጠርተሽ ነይ አላት። እንደሱ ያላት ሊያዋርዳት አይደለም። እንደሱ ያላት የማትረቢ ሴት ነሽ ሊላት አይደለም። ባል የለኝም ስትለው ልክ ብለሻል፣ 5 ነበሩ 6ኛው ቤት ያለው ባልሽ አይደለም ሲላት፣ በጣም የሚገርማችሁን ተአምር ልንገራችሁ። ኢየሱስ ስለ ባሎቿ እየነገራት ቀጥላ የጠየቀችው ነገር ነው የሚያስቀው። ለምንድነው ባሎቼ ይፈቱኝ አላለችም? ለምንድነው የተዋረድኩት አላለችም? ለምንድነው ይሄ ሁሉ መከራ የደረሰብኝ አላለችም? ልክ መሲሁ መሆኑን ስታውቅ አንድ ጥያቄ ጠየቀችው። አባቶቻችን እዛ ነው የሚመለከው ይላሉ፣ ሌሎቹ ደግሞ እዚህ ነው ይባላል። የት ነው ማመልከው አለችው። ውርደትን ሁሉ እግዚአብሔር ወደ ክብር ይቀይራል። እግዚአብሔር ውርደትሽን ሁሉ ወደ ክብር ይቀይራል። ይኸውላችሁ በዛ ከተማ ብዙ ሃይማኖተኞች፣ ብዙ ፖለቲከኞች፣ ብዙ ሀብታሞች፣ ብዙ የተማሩ ሰዎች አሉ። ለ2000 ዓመት ሳይቋረጥ የምትሰበክ ግን እሷ ነው። መንግስተ ሰማያት ስትሄድ በዛን ዘመን ሳምራውያን ውስጥ ሲኖሩ የነበሩ አንድ ሰው አታውቅም ከዚህ ሴት በስተቀር። ይገርማል። ምሳሌ 8:17 ላይ እንደዚህ ይላል፣ የሚወዱኝን እወዳቸዋለሁ፣ ተግተው የሚሹኝ ያገኙኛል። አሜን። ኦ ማይ ጋድ፣ ኦ ማይ ጋድ፣ ኦ ማይ ጋድ። እግዚአብሔር ለጥያቄያችን ሳይሆን መልስ ያለው ለረሃባችን። ከጎናችሁ ላለው ሰው ነገሩት፣ እግዚአብሔር ለጥያቄ ሳይሆን ለረሃብህ ሁሉ ጊዜ መልሳል። አስተውላችኋል ግን ያላችሁትን? እግዚአብሔር ረሃብተኛ አይቶ አልፎ አያውቅም። መጽሐፍ ቅዱሳችሁ በደንብ አድርጋችሁ አንብቡ። ያዕቆብ ሆዬ ያንን ረሃቡን ያየ ጌታ ወደ አጎቱ ቤት ሽሽ ብላው እናቱ ወደዛ እየሸሸ ድንጋይ ተንተርሶ ሲተኛ ሰማይ ተከፈተና የሰማይ መላእክቶች ሲወጡና ሲወርዱ አየ። ስትራብ እኮ ሰማይ ዝም ብሎ ነው የሚከፈተው። ከዛ ተነሳና እንደዚህ ያለ፣ በእርግጥ እግዚአብሔር በዚህ ነበር፣ እኔ ግን አላወቅኩ፣ አልገባኝም አለ። አልገባውም፣ ግን አልገባው። ያንን ቅባት ይዞ ሄዶ ላባ ቤት ሲሄድ ላባ ቤት በግ በበግ ሆነ። ስለዚህ ላባ ምን አደረገ? ሚስቶቹን እየቀያየረ 14 ዓመት አሰራ። ራሔልን እድርልሃለሁ ብሎ የሰርጉ ቀን ጠዋት ከእንቅልፉ ተነስቶ ብርድ ልብሱን ቀና ሲያደርግ አይነ ሸውራራ ሴትዮ እንደዚህ ቁጭ ብላለች። አይነ ልም ነው የሚለውሽ። የሚገርማችሁ የእግዚአብሔር ሐሳብ ያለባት ለኛ እንኳን መዳን ምክንያት ያለባት ሴት ናት ሊያ። በባሏ የተጠላች ብትሆንም ያልተፈለገች ብትሆንም የሰማይ ሐሳብ ያለባት ኃያል ሴት ናት። ኧረ አሜን በሉ ባካችሁ። ከዛ ለራሔል ብሎ ደግሞ ሌላ 7 ዓመት ጨመረ። ቅባቱ እየሰራበት ነው። ግን የፈለገው ይሄ አይደለም። በጎቹን ያዘ፣ ከብቶቹን ያዘ፣ ሀብቱን ያዘ፣ ልጆቹን ያዘ፣ ወንዝ አሻገረ። ከዛ ባለፈው የዛሬ 14 ዓመት ሲመጣበት የነበረበት ቦታ መጣና እግዚአብሔርን እንደዚህ ያለው፣ ባለፈው አንተን የመጣኸው እኔ አልገባኝም ነበር። አሁን ግን እኔ ራሴ ሳትባርከኝ አለቀህ። አሁን እምነካ እኔ ራሴ ነኝ። ኧረ አሜን አሜን አሜን። ሌሊቱን በሙሉ ሲታገል አደረና እግዚአብሔር እንደዚህ ያለ፣ ኧረ ምን አይነት ረሃብተኛ ነው ይሄ! አንተ ማለት እግዚአብሔርንም ሰውንም ታግለ ያሸነፍክ ነህና ከዛሬ ጀምሮ ስምህን ቀይሬዋለሁ አለ። ስምህ እስራኤል ይባላል። እንዲያውም ያንተን ስም ብቻ ሳይሆን የኔንም ቀይሬያለሁ እግዚአብሔር አለ። የኔ ስም ደግሞ ከዛሬ ጀምሮ የእስራኤል አምላክ ይባል። ኦ ማይ ጋድ! የእግዚአብሔርን ስም ታውቃለህ? ዛሬ የእስራኤል አምላክ ነው ስሙ።
እስራኤል ማለት ሀገሪቷን አታስብ፣ ያዕቆብ ማለት ነው። ያዕቆብ ለእግዚአብሔር ምን ሰራ ካልክ ተራበ፣ አለቅም አለ፣ ሳልባረክ አልወጣም አለ። አሜን አሜን አሜን። ዛሬ እግዚአብሔር ስም የአብርሃም የይስሐቅ የያዕቆብ አምላክ በሉ እስቲ ባካችሁ። የአብርሃም ድገሙና በሉ። የእግዚአብሔር ስም እንደዛ ነው መባል የነበረበት ግን እንደሱ አይደለም። በነገራችን ላይ ትክክለኛ ኦርደሩ የአብርሃም የይስሐቅ የኤሳው አምላክ ነበር። አያሳዝንም? አያሳዝንም? ኤሳው መጨረሻው ጣዖት አምልኮ ነው። ኢየሱስ የመጣው በያዕቆብ በኩል ነው። ያዕቆብ ምን አድርጎ የእግዚአብሔር ፕሮግራም ውስጥ በረሃብ ዘሎ ገብቶ ወሰደ። አንዳንድ ሰው ረሃብ የለውም። አንዳንድ ሰው ረሃብ የለውም፣ ዝም ብሎ በእግዚአብሔር ቤት ይመላለሳል። አንዳንድ ሰው ረሃብተኛ ነው። እኔ እነዛ አራት ሰዎች እንዴት እንደሚመቹ ኢየሱስ ወደ ቤቱ መጣ ይላል። እንግዲህ ቤት ስለሚል እሱ ቤት የኢየሱስ ነው ብዬ አምናለሁ። ኢየሱስ ምንም ቤት አልነበረውም፣ መኖሪያ የለውም ምናምን የሚሉ ሰዎች አሉ። ዮሐንስም ደቀ መዛሙርት መምህሩ የት ነው የምትኖረው ሲሉት ኑና እዩ ብሎ ከሱ ጋርም የተወሰነ ቀን ኖሩ ይላል። ስለዚህ የሚኖርበት ነገር ነበረው። አንድ ቦታ ላይ ቀበሮ ጉድጓድ የላቸውም፣ የሰው ልጅ የሚያልፍበት የለም፣ ሂዱ ከዚህ ምናምን ያለው ሂዱና ማድረበትን ቦታ አዘጋጁልኝ ብሎ ለደቀ መዛሙርቱ ለሰዎች ሲነግራቸው ቦታ ሳያዘጋጁለት እዛ ከተማ መጣ እና ጌታ ሆይ ቦታ ሳያዘጋጁ ነው የደረስከው፣ ምን ይሻላል ብሎ ባሉበት ኢየሱስ በጣም ተበሳጨ። ሲበሳጭ እነ ዮሐንስ ምን አሉ? እነዚህ ቦታ ያላዘጋጁልኝ ሰዎች እንደ ኤልያስ ከሰማይ እሳት አውርደ አቃጥላቸው አሉት። ሆቴል ስላልያዙ ሂዱና አንብቡ መጽሐፍ ቅዱሳችን እዘዝና አመድ አድርጋቸው ሲል ምን አይነት መንፈስ ነው ያላችሁ እናንተ አላቸው። በዚህ ንዴት ላይ አንዱ መጣና ጌታ ሆይ ልቀበልህ፣ እባክህ እኔ ራሴ ማደሪያ የለኝም አለ። እንደዛ ነው። መጽሐፉን ሄዳችሁ አንብቡ። እና ኢየሱስ ሲመጣ ገሊላ እንደገባ ሲሰማ ሙሉ ከተማው ተገልብጦ ቤቱ ጋር መጣ እና በአልጋ ደግሞ እግሮቹ የማይሰሩ የሆነ ሰውዬ መጥተዋል ይመስለኛል። በአልጋ ላይ ያለው ሰውዬ በጣም አደገኛ አማኝ ይመስለኛል። እያንዳንድሽ አራትሽ ዛሬ ከኢየሱስ ጋር ካላገናኘሽ ከሥራ ትባረሪያለሽ። ወይ አለቃቸው ነው ወይ ሆነ ነገር። እኔ ተመልሼ በዚህ አልጋ ወደ ቤቴ ከገባው በህይወት አትኖራት። አረ ቤቱ ተከቧል፣ ህዝብ ነው ያለው። ይከበባ፣ ምን ችግር አለ? ወደ ላይ ተወስደኛል፣ ጣሪያውን ትነቅለዋል፣ በገመድ ታስገባኛል። የሆነ ሰው አለ ዛሬ፣ የሆነ ሰው እየገባው ነው ያለው ዛሬ። ገነጠሏ ቤቱ በድጅኑ ቤቱን እዛ አካባቢ ያሉ ሰዎች እንዲህ ሚሉ እረ ስነ ስርዓት ቤት እየሰበሩ ነው። ኢየሱስ ዝም ትከፍላታለህ። ዝም የኔ አልጋ ላይ ያለው ሰውዬ እንዲህ ብሎ ሊሆን ይችላል። 10 እጥፍ አድርጌ እከፍላለሁ። ዋናው ልፈወስ ለአልጋዬ ነግሬያታለሁ። ተሸክሜሽ ነው ወደ ቤት መመለሰው ብዬ የሆነ ሰው አለ ዛሬ በገመድ አስገቡታ። ከዛ ኢየሱስ እንደዚህ ያለ ኦ እምነት ታላቅ ነው፣ አልጋን ተሸክመና ሄድ። አላስገባ ያሉ ሰዎች በጠቅላላ በር እየከፈቱ በእግሩ ነው ወክ እያደረገ ዳን። ዛሬ ኢየሱስን የሚያስደንቅ እምነት አንድ ሰው ውስጥ ይገባል። ስለዚህ አንደኛ ኢየሱስ አይሁዳዊ ነኝና ለሳምራዊት ጋር አላወራም አላለም። የሷ ሚስጥር ደግሞ ላለመግለጥ ያወራት ደቀ መዛሙርቱ እንጀራ ሊገዙ በሄዱ ሰዓት ላይ ነው። ሁለተኛ ኢየሱስ ዲፕ ነፍሳችን ክፍል ውስጥ ውስጠኛው ረሃባችንን ያውቃል። እስቲ ኢየሱስ የውስጥህ ረሃብ ያውቃል በሉት። ሴትዮዋ እኮ ፊዚካል ውሃ ጠምቷት ነው ሄደችው። የተጠማችው ግን እሱን አይደለም፣ የተጠማችው ግን ኢየሱስን። አንድ ሰው ብቻ ልናገርና
ብዙ ጊዜ ተናግሬ ያለው። ከዛ በኋላ የህይወት ውሃ ጸሎት እንጸልያለን። ማርያም፣ እስቲ ማርያም ብሎ መቅደላዊት ማርያም ሰውዳት እሷን ሴት 7 አጋንንት ይወጣላት ሴት ናት። 7 ብቻ። እዚህ እኮ 7 ሚሊዮን አስወጥተን አይመጡም ቸርች። የሷ 7 ብቻ ነው። 7 ጊዜ አስጮህ ነው ያስወጣላት። ቡዳ ነኝ እንትን ነኝ ጠቋር ነኝ እንዳለ ለዛ የለም። ሲለቃት ምን እንዳደረገች ልንገራችሁ። ኢየሱስ የት እንዳለ አፈላልጋ ሄደች። ስትሄድ ግን ባዶ እጇን አልሄደች። በቤቷ ያለውን የመጨረሻን ውዱን ሽቶ 300 ዲናር ወይም ደግሞ በዚህ ዘመን 30 ሚሊዮን ብር የሚያወጣ ሽቶ ይዛ ሄደችና ይሩጥች ሄዳ እግሩ ስር ገባችና አርጋ ሰበረች። ይሁዳ ምን ቢል ጥሩ ነው? ወይኔ ወይኔ ይሄ ብር ተሽጦ 28ቱን መሬት ገዛበት ነበር አለ። ከዛ በኋላ ሽቶ ስላነሳት እንባዋን እያፈሰሰች በፀጉሯ እግሩን አበሰች። ከዛ በኋላ ኢየሱስ ምን እንዳደረገ ታውቃላችሁ? መጽሐፍ ቅዱሳችሁን በደንብ አድርጋችሁ አንብቡ። ኢየሱስ ምሳ እራት የሚበላው የነ ማርያም ቤት ነው። መጽሐፍ ቅዱሳችሁን ሄዳችሁ ብታነቡ ቢታንያ ያ ሰፈር የሚታወቀው በማርታ ነው። ማርታ የሚሏት ሴት ሰፈር ነው። የሰፈሩ ስም በማርታ ነው የሚታወቀው። የነ ማርታ መንደር ነው የሚባለው። መንደሩ ራሱ ሲሲዲ እንደሚባለው፣ ጃክሮስ እንደሚባለው ማርታ የሚባል ሰፈር አለ። ግን ኢየሱስ ወደ ማርታ አይደለም ሄደው፣ ወደ ማርያም ነው ሄደው። ትጎትቷለች። የሆነ ቦታ ሲሄድ ወደ ማርያም ይመጣል። ማርያም ግን ምግብ አሰራለት። የጁሃም አሰጠውም፣ እግሩንም አታጥብም። ቁጭ ትልና ከሱ ራባራባሽ ሬካታራ ሮማሃንቶ ኧረ አሜን፣ ኧረ አሜን። ማርታ ሽንኩርት፣ ማርታ ቡኮ ልጥ እንደዚህ አድርጋ ጌታ ሆይ እጄን አታይም ወይ? እኔ እዚህ እንደዚህ እሰራለሁ ተመልከት ሲል ጌታ ኢየሱስ ቆጣ ያለ ይመስለኛል። ማርታ 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 አትጨቃጨቅ፣ በብዙ ትደክሚያለሽ። እቺ ግን ዋና ነገር መርጣለች። ለዘላለም ከሷ አይወሰድም። እኔ እዚህ ቤት ያለሁት በሷ ምክንያት። ኧረ አሜን በሉ ባካይ። ዘወትር እየሄደ እንደዚህ ይበላ ነበር። ግን አንድ ቀን በጣም የሚወዱት ወንድማቸው ታመመ። እሱ ነብይ አይደል እንዴ? እንዴት እንትና ይታመምበታል ምናምን የሚሉ ሰዎች አሉ። በየቀኑ ኢየሱስ የሚሄድበት ቤት በየቀኑ ይኸውልህ ወዳጁ ነው። ወዳጅ አልዓዛር የኢየሱስ ወዳጅ ነው። በጣም የምትወደው ወዳጅ አልዓዛር ታሟልና ቶሎ ድረስ ሲሉ ኢየሱስ ምን ቢል ጥሩ ነው? የእግዚአብሔር ክብር ሊገለጥበት እንጂ አይሞትም። አሁን ኢየሱስ ሐሰተኛ ነብይ ነው አያስብለው? አይሞትም ብሎ በሕይወት ይኖራል ብሎ ባሰበት ተባለ። ዝም። ሞተ ሲባል እንኳን ደንግጦ አይሄድም። ዝም። እሺ ስጋው ሳይበሰብስ እንዴው 3ኛ ቀን ላይ አይደርስም። ዝም። ሁሉ ነገር ካለቀ በኋላ ደቀ መዛሙርቶችን ጠራና ወዳጄ አልዓዛር ስለተኛ ሄደን እንቀስቅሰው ሲል ቶማስ በቃ ሊያስገድለን ነው ይሰው በቃ ለንሞት። ከዛ ኢየሱስ መጣ፣ ወደ መንደር ገባ። መንደር ምን የሚባል መንደር? የነ ማርታ መንደር። እስቲ የነ ማርታ መንደር በሉ። ከለቅሶ ላይ ተነስታ ሩጥ አይመታችሁ ማናት? መጀመሪያ ማርታ መጣች። ጌታ ሆይ አንተ በዚህ ብትሆን ኖሮ ወንድማችን ባልሞተ ነበረ። ብታምኚ እግዚአብሔርን ክብር ታያለሽ አላት። ወንድምሽ ይነሳል አላት። ኧረ አምናለሁ በትንሣኤ ቀን ይነሳል ስትል ትንሣኤ የሚባል ቀን የለም። ትንሣኤ እኔ ራሴ ነኝ። ትንሣኤ ነገ አይደለም። ትንሣኤ እኔ ነኝ። ሕይወት ነኝ እኔ። በእኔ የሚያምን ሞቶ ራሱ በሕይወት ነው ያለው አላት። ኧረ አሜን አሜን አሜን። ተጨቃጨቁ እኮ ከማርታ ጋር ረጅም ሰዓት አወሩ። ከዛ ማርያም መጣች። ማርያም ስትመጣ ኢየሱስ እንባውን አፈሰሰ። ማውራት አልቻለም። ማርያም ስታወራ እኮ ማርታ ያወራችውን ነው ያወራው። አንተ እኮ በዚህ ብትሆን እንደሚስትል ኢየሱስ
ኢየሱስ እንባውን አፈሰሰ የሚለው መጽሐፍ ቅዱስ አንድ ቦታ ነው። መስቀል ላይ ራሱ አላፈሰሰም። ማርያም ጋር ግን አፈሰሰ። ወዴት አኖራችሁት? ታውቃላችሁ ኢየሱስ በመስቀል ላይ ለመሰቀሉ ምክንያት ማርያም እንደሆነች። ወንድሟን ሲያስነሳ ሰዎች ሁሉ ሊከተሉት ነውና ይሄ ሰውዬ ይሙት ተብሎ የተፈረደው በዚህ ምክንያት። ቀያፋ የአልዓዛርን መነሳት ሲያይና ሰዎች ሁሉ ሲያምኑበት ሊቀ ካህኑ ስለነበረ መስዋዕት የሚያቀርበው እሱ ስለነበረ የኢየሱስን ሞት ወሰነ። ከዛ ኢየሱስ ሞተ፣ ተቀበረ። ሶስተኛው ቀን ላይ ወንዶች ሁሉ ተንቦቅቦቀው ቤት ዘግተው ሲቀመጡ ማርያም ብቻ ሽቶ ይዛ እንደተለመደው በጨለማ ወደ መቃብር የተነሳውን ኢየሱስ ፈልጋ ሳይሆን አካሉን ለማግኘት እያለቀሰች ሄደች። ደስ የሚለውን ነገራችሁ እዛ ቦታ ማንም ብታገኝ ጥሩ ነው። መልአኩ ምን አላት? ተነስቷል አላት። ሰው መልአክ አይቶ አይመለስም። ምን አይነት ፍቅር ነው ያዛት እቺ ሴት? ኖ ኖ ኖ ኖ ኖ ኖ ኖ ኖ ጌታ አይኖሬት እንዳኖረት ያለሱ አልችልም። አንዳንዱ እኮ ገብርኤልን አይታ ተመለሰ። አንተማ ትመለሳለህ። አልመለስም አለች። ዞር ስትል ኢየሱስ ቆሟል። አትክልተኛው መስሏት እባክህ ጌታዬን የት እንዳኖሩት ታውቃለህ? ዞር አለና ማርያም። ዛሬ ኢየሱስ የሆነን ሰው በስሙ ይጠራዋል። ማርያም ጌታ ሆይ ብላ ሄዳ ልታቅፎ ስትል ይኸውልሽ እኔ ያለ ጊዜ ገና ለአባቴ መስዋዕትነት ራሴን ሳላቀርብ ያንቺ ፍቅር ይዞኝ ነው የመጣሁልሽ እንጂ አሁን እኔን ማየት አልነበረብሽም። ኢየሱስ በሷና ቶማስ ጣቱን ቁስል በከተተው መካከል ሄዶ ራሱን ለአባቱ መስዋዕት አድርጓል። ያለ ጊዜው ነው የገለጠችው። አሜን ትላለህ ወይ? መቃብር ቦታ ከማርያም ውጪ ኢየሱስን ያየ ሰው እንደሌለ ታውቃላችሁ? እነ ጴጥሮስ ከሷ ነው የሰሙት። ከሰሙ በኋላ የሮጡ መጥተው ዮሐንስና ጴጥሮስ መቃብር ውስጥ ሲገቡ የኢየሱስ ልብስ ተጣጥፎ ቁጭ ብሏል። በእስራኤል ባህል አንድ ሰው እናንተ ቤት መጥቶ ምግብ ከበላና የተከበረ ሰው ከሆነ የነበረውን ጨርቅ አጣጥፎ ካስቀመጠ ተመልሼ እመጣለሁ ማለት ነው። ስለዚህ እነሱ አዩ፣ ገባቸው። ጨርቁን አይተው ተመልሶ ቤት ቁጭ ብሎ ባሉበት ነው ኢየሱስ በግድግዳ በኩል መጣና ሰላም ለእናንተ ይሁን። ከዚህ ሴት ምንረዳው በነገራችን ላይ አንተ መሲህ እንደሆን ካያለው ያለችው ጴጥሮስና እቺ ሴት ናት። ለመጀመሪያ ጊዜ አይ ቲንክ አንተ መሲሁን አገኘሁት ብላ ኢየሱስን በሬቨሌሽን ያወቀች ሴት ናት። እግዚአብሔር መንፈስ ነው፣ የሚሰገድለትም በእውነትና በመንፈስ ነው። የሕይወት ውሃ ወንዝ ከሆዳችሁ ይፈልቃል የሚለውን ጌታ ኢየሱስ የተናገረችው በዚህ ሴትዮ የተናገረው በዚህ ሴት ምክንያት ነው። 7 ላይ ሄዶ ተናግሯል በዳስ በዓል። ከዛ በፊት ግን ምዕራፍ 4 ላይ ከሷ ጋር ነው ያወራው። ክርስትና ማለት መንፈስ ቅዱስ በሰው ውስጥ ሲኖር፣ እግዚአብሔር በሰው ውስጥ ሲኖር ማለት ነው ክርስትና እንጂ ሃይማኖት አይደለም።